አንተ ከባድ ጥያቄ ነው። መጥበሻ ማንኪያ ሰዓቶቹ ከሶስቱ አንዱ ነው። ጥያቄያችሁ ግን የት ሊቀበሩ ይችላል? የተረፉት ምን ይቀበራል? ብር ስለቸገረኝ ነው ያራዳ ልጅ ምንም እንትን እንዳትል ቃል ኧረ በስመ አብ ምንሽው ነው የሚሆነው? ተማሪ እየረሱ አልዘምርም አልችልም። ማርያምን ጤና ይስጥልን የንስር አምባ ሚዲያ ቤተሰቦች እንደምን ሰነበታችሁ? ይህ በንስር አምባ ሚዲያ በየሳምንቱ እየተዘጋጀ የሚቀርብላችሁ አገረኛ የሰኘው የመዝናኛ ፕሮግራማችን ነው። በዛሬው ፕሮግራማችን ከስቱዲዮ ወጣ ብለን የተለያዩ ጥያቄዎችን እንጠይቃለን። በጥያቄዎቹና መልሶቻቸው እንደምትዝናኑ ነገር እንደጨበጡ ባለሙሉ ተስፋ ነን። አብራችሁን ቆዩ። ሀብታም ጥላው በረከት ምስጋና ስም መልበል ዳግማዊ አንዱ አምላክ ጤና ይስጥልን ማለበል አቤኔዘር እባላለሁ። ማለበል ዩቲዩብ በኢትዮጵያ ውስጥ ረጅሙ ወንዝ ማለት ነው። ረጅሙ ወንዝ በርዝመት አንደኛ ነው ወንዝ ነው። በስፋት በርዝመት አንደኛ የሆኑ ወንዞች አሉ። ወንዞች መገመት ይቻላል። አይ ቲንክ ቀይ ባህር በኢትዮጵያ ውስጥ የሚገኙ ወንዞች አሉ። አንዱ ረጅም ነው፣ አንዱ ደግሞ በስፋት እና በውሃ መጠን ይለያያሉና ረጅሙ ማን ነው? በውሃ ስፋቱ እና በመጠኑ ማን ነው? ረጅሙ አባይ ነው። ስፋቱ በስፋቱ ማን ነው? ይችላል ሌላ ወንዝ አለ ኢትዮጵያ ውስጥ ወንዞች አሉ ካበች ያው በቃ የማዳረሽኝ እንደሞቅ እሺ መልካም። ስለዚህ አዝናኝም ቁም ነገርም ጥያቄ ነው የምጠይቃችሁ። የመጀመሪያው ጥያቄ በኢትዮጵያ ውስጥ ከሚገኙ ወንዞች መካከል ረጅሙ ወንዝ ማን ነው? በስፋትና በውሃ ከፍታስ ማን ነው? ረጅሙ ወንዝ አንድ ወንዝ አለ። በስፋትና በውሃ መጠን ደግሞ አንድ ወንዝ አለ። በጥልቀት ነው። አዎ በስፋት ማለት ብዙ ኤሪያ የሚሸፍን ነው ማለት ነው። አዋሽ ነው። ረጅሙ ነው ሰፊው? ረጅሙ። እሺ ሰፊውስ በስፋት እና በውሃ መጠን? ብዙ ጊዜ ሰው ከቅርብ ያለው አይታየውም፣ ሩቅ ነው የሚታየው። በውሃ መጠን ምናልባት አባይ ይሆን? የመጀመሪያው ጥያቄ በኢትዮጵያ ውስጥ ከሚገኙ ወንዞች ረጅሙ ወንዝ ማን ነው? በውሃ መጠንና በስፋት ማን ነው? ሁለተኛ ጥያቄ ነው። ረጅሙ ሌላ ወንዝ ነው፣ በስፋትና በውሃ መጠኑ ደግሞ ሌላ ወንዝ ነው። በኢትዮጵያ ውስጥ ካሉ ወንዞቻችን አንዱ ረጅም ነው፣ አንዱ ደግሞ በውሃ መጠንና በስፋቱ አንደኛ ነው። ባሮ ኦኬ። ሌላ ሙከራ አባይና ባሮ። አባይ በምንኛው? በርዝመቱ ሰልሰይ ነው። መልካም። በኢትዮጵያ ውስጥ የሚገኙ ወንዞች አሉ፣ ብዙ ወንዞች አሉ ኢትዮጵያ ውስጥ የምታውቋቸው ማለት ነው። ስለዚህ ረጅሙ ወንዝ ማን ነው? በስፋት ደግሞ ማን ነው? በስፋት አንድ ወንዝ አለ፣ በርዝመት ደግሞ አንድ ወንዝ አለ። ረጅም አባይ ወንዝ ግን ወራጅ ስለሆነ ሰፊ ይመስላል። እኮ ስፋት አላቸው ወንዞቹ አንዱ ከአንዱ ይበልጣል ማለት ነው። ዘሽኛል አይደል? ለምሳሌ አሁን አዋሽ ወንዝ ነው፣ ዋልሽም ወንዝ ነው፣ አባይም ወንዝ ነው አይደል? ግን አንዱ በእንትን ስፋቱ ይለያያሉ፣ እኩል አይደለም። እሱን ለማለት ነው። ኧረ ወፍ ማለኮ እዚህ ጀመሪ ማለኮ አለስ ጥሩ ሙከራ ነው። አንድ ሰው በጨለማ ውስጥ ሆኖ መጽሐፍ ያነባል፣ መብራትም የለም ኩራዝም የለም፣ እንዴት ሊያነብ ይችላል? መብራትም ኩራዝም የለም፣ እያነበበ ነው ወይስ ገና ሊያነብ ነው? ያንበለብ ነው እየሰማው። መብራትም የለም ኩራዝም የለም፣ በጨረቃ ብርሃን። ስለዚህ አያነብም በቃ። አንድ ሰው በጨለማ ውስጥ ሆኖ መጽሐፍ ያነባል፣ መብራት የለም፣ ሻማ የለም፣ ስልክ መጠቀም አይቻልም። እንዴት ሊያነብ ይችላል? አያነብም። ኢየሱስ ክርስቶስ ካልሆነ አያነብም።
በምን አባለሙ ከሆነ በምን አባለሙ በቃ ለአንተ ራሱ እያለ ድምፅ እያሰማህ የሚያነበው ነገር መብራት ይተዋል። ንገረኝ እስኪ በምን አነበው ንገረኝ። ገምትና ገምት። መብራት የለም ሻማ የለም፣ ጨለማ ያነበው ነገር መብራት ግን ሰውየው ያነባል። መጽሐፍ ነው የሚያነበው። መጽሐፍ ያነባል ተርተር እያደረገ ዳይኑ መብራት ነው። አንድ ሰው በጨለማ ውስጥ እናያለን፣ ግን መጽሐፍ ያነባል። መብራትም ፋኖስም የለም። እንዴት ሊያነብ ይችላል? አንድ ሰው በጨለማ ውስጥ ነው ያለ፣ መብራትም የለም፣ ፋኖስም የለም፣ ስልክም እንደኛ ስማርትፎን የለውም፣ አይጠቀምም፣ ግን ያነባል መጽሐፍ እና እንዴት ሊያነብ ይችላል? መገመት ይቻላል? ጥያቄያችሁ ግን ከባድ ነው። በጨለማ ውስጥ ነው፣ መብራት የለም፣ ግን ሊሆን ይችላል። እንጃ ይላል። አንድ ሰው በጨለማ ውስጥ ሆኖ መጽሐፍ እያነበበ ነው። አንድ ሰው በጨለማ ላይ ልቅ ባለ ጨለማ ውስጥ ሆኖ እያነበበ ነው። መብራትም የለም፣ ሻማም የለም። እንዴት ሊሆን ይችላል? ላይት የለም፣ ምንም ላይት የለም። ሰውየው ግን ያነባል፣ ላይት ግን የለም። እንግዲህ አምሮ ላይ ሴቭ ያደረገው የሸመደድ ነው አይደል? አንድ ሰው በጨለማ ውስጥ ሆኖ መጽሐፍ ያነባል። በጨለማ ውስጥ ሆኖ መብራት የለም፣ ሻማ የለም፣ ስልክንም ማያበራም። እንዴት ሊሆን ይችላል? በጨለማ ውስጥ ሆኖ መጽሐፍ ያነባል። ሜቢ ሰውየው አይነ ስውር ነው። እንደ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ቢከሰከስ የተረፉ ሰዎች የት ሀገር ይቀበራሉ? አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ተከሰከሰ። የተረፉ ሰዎች የት ይቀበራሉ? ሳይሞቱ እንዴት ይቀበራሉ? አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ቢከሰከስ የተረፉ ሰዎች የት ሊቀበሩ ይችላሉ? የተረፉ ሰዎች የት ሊቀበሩ ይችላሉ? የተረፉ ሰዎች ምን ይቀበራል? በጣም አልተቻልክም ግን አንተ። አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ይከሰከሳል። በኢትዮጵያና በኬንያ ድንበር ተከሰከሰ እና የተረፉ ሰዎች የት ሊቀበሩ ይችላሉ? የተረፈ ሰው አይቀበርም ነው በቦታ ላይ አይቀበርም። ዜግነት መስጣቸው ብዬ እና ወደዚህ እናመጣቸዋለን። አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ተከሰከሰ። የተረፉ ሰዎች የት ሊቀበሩ ይችላሉ? በኬንያና በኢትዮጵያ ድንበር ላይ ተከሰከሰ አውሮፕላን። የተረፉ ሰዎች የት ሊቀበሩ ይችላሉ? የተረፈ ሰው ይቀበራል እንዴ? ስለዚህ አይቀበሩም። የተረፈ ሰው አንድ አውሮፕላን በኬንያና በኢትዮጵያ ድንበር ላይ ቢከሰከስ የተረፉ ሰዎች የት ይቀበራሉ? ዜግነት እንሰጣቸው ነው እንግዲህ ላስከሬ እቺ እንኳን ቀላል ናት። የተረፈ ሰው ሲጀመር አይቀበርም። በበዝርያ የሚጀምር የማይበሉ ነገሮችን ቢያንስ 3 ጥቀሱ። የማይበሉ በሚጀምር ሆኖ የማይበሉ የእንስሳ ዝርያ ነው ወይስ የትኛው የማይበላ ነገር? እንስሳ ዝርያ የማይበላ ካለ ችግር የለውም። በረሮ ልክ ነች። በረሮ እሺ፣ በሆሄ ማለት ነው። በሱ የሚጀምር የማይበላ በበዘርያ የሚጀምር የማይበላ 3 ነገሮችን ጥቀሱ ውስጥ በፊደሉ ነው። በፊደል በሚጀምር የማይበላ በሶ ከሚጠጣ ስለሆነ በሶ ብሎስ አይ የማይበላ የማይጠጣ ቁስ ነገር ነው። እዛ ውስጥ በር ኦኬ። ግዘንጅ ያያሰኩ ነበር። በረዶ ልል ነበር ነገር ነው። በስማ በበ ነው። በበ ብቻ ነው። በበዝርያ ብር ኦኬ። 3 ነው ያልኳችሁ። ወልበዱት መጣሳቸው መልካም። በበ የሚጀምር በፊደል ወይም በበ የሚጀምር በዝርያዎቹ የማይበላ 3 ነገር ጥቀስ። የማይበላ
ቀላል ይሆን ቢስ በቃ ብር አራብ ደግሞ ብር አዩ ብር ስለቸገረኝ ነው ያራዳ ልጅ ምንም እንትን እንዳትል ቃላት እሺ ብር አተከበሩ አልተማረም በርሽ ዳምበ በበ የሚጀምር ሆሄ በ ኦኬ ግን የማይበላ ነገር እስኪ አንድ ሶስት ጥቀሽ። የማይበላ በበ የሚጀምር በበ ሆሄ ማለት በዝርያዎቹ በቡዱ ጋር ይመስካል የሚለው በነዛ ቃላት መስረች ማለት ነው። ዳይሬክት የማይበላ ነገር ስም ምግብ ነው ግን የማይበላ ነገር የማይበላ ሆኖ ግን ሲመሰረት መጀመሪያው በበዝርያዎች የሚሆን አንድ የሆነ ምሳሌ አሰጠኝ። ለምሳሌ በር ኦኬ በር በበ የሚጀምር በፊደል በ የሚጀምር የማይበሉ ነገሮች ቢያንስ 3 ጥቀሱ። እስቲ በበ የሚጀምር ሆኖ በበዝርያ የሚጀምር ሆኖ የማይበሉ ነገሮች በበ የሚጀምር የማይበሉ ነገሮች 1 2 3 በር መልካም 3 አፕል አሉሽ 3 አፕል ሁለቱም ብትወስጂ ስንት ይቀርሻል? 3 አፕል አለኝ። ሁለቱም ብትወስጂ ስንት ይቀርሻል? 3 አፕል አለኝ። ሁለቶችን 3 ስንት ይቀርሻል? ሶስት አፕሎች አሉ ወይም አሉሽ ሁለቱም ብትወስድ ስንት ይቀራል? የወሰድካቸው ሁለቶች ናቸው እኮ የወሰድካቸው ሁለቶች ናቸው። ሶስት አፕሎች አሉሽ አንተ 3 አፕሎች አሉ ሁለቱም ብትወስድ ስንት ይቀራል? ሁለቱን እኔ የምወስደው ሌላ ሰው መጥቶ ነው የሚወስደው። 3 አፕል አሉ ሁለቱም ብትወስድ ስንት ይኖራል? ሶስቱም አሉ እንዴት? ምክንያቱም ሶስቱም የራሴ ስለሆነ 3 አፕል አለህ 3 አፕል አለህ ሁለቱም ብትወስድ ስንት አፕል ይኖራል? ከራሴ ላይ ደግሞ ሶስት ይኖረኛል ማለት ኖርማል 3 አለህ ማለት ነው። 3 አፕል አለህ ሁለቱም ብትወስድ ስንት ይኖራል? ሶስት አፕል አለኝ። ለብቻቸው ጥያቄው ሁለቱም ብትወስድ ስንት ይኖራል አንተ? ሁለቱም ብትወስድ ስንት አለ? 3 አለኝ ማለት ሁለቱም በወስድ ወዴት ነው የምወስዳቸው? ለማን ብሰጥ ነው ለሰው ወይስ ያው 3 ነው የሚኖር? 3 ነው የሚኖርህ? አንድ 3 አፕል አለህ ሁለቱም ብትወስድ ስንት ይቀራል? ሁለቱም ብትወስድ ስንት ይቀራል? 3 አፕል የራሴ ካለኝ እንዴት ምን ነው ወስዷል? ካንተ ነው የምቀበል? አይ አንተ ነው እኔ አለኝ ሁለቱም ብትወስድ ስንት ይቀራል? ከራሴ ደግሞ ወሰድ ይችላል ወይስ ለሰው ልሰጠው? ስንት ነው ያለህ? 3 ነው ያለኝ። 3 አለ አልተሳሳትም አልቻለኝ። ኢትዮጵያን ብሔራዊ መዝሙር ኧረ በስመ አብ መቼም ነው የማይሆነው። ተማሪ እያለሁ አልዘምርም አልችልም። ማርያምን ትምህርት ተማሪ እያለሁ እራሱ ሰልፍ ላይ አልዘምርም። ብሔራዊ መዝሙር አንተ መጀመሪያ ዘምር። የኢትዮጵያ መዝሙር ነው። የኢትዮጵያ ብሔራዊ መዝሙር አጀምሮ የጠፋቸው አማቆነ ነገር ታሪክ ዝቦች ነው ጀምር ስንት ዓመት ሆኗችኋል ከትምህርት ቤት ከተመረቃችሁ? አይ አሁን ዩኒቨርሲቲ ናችሁ? ዩኒቨርሲቲ ስለዚህ አይዘመርም። የጋራ መዝሙር የለም። መዘመሪያ ቆምነ 8ኛ ክፍል በቃ ስለዚህ አሁን ስከሩ እርግጠኛ ነኝ ታውታላችሁ።
መጀመሪያውን ብትነግረን እንኳን ቀጥል ነበር ግን እሺ ኢትዮጵያችን ጸንቶ የህዝባዊነት ዳር እስከ ዳር በርቶ በሰላም በፍቅር በህዝቦች ነፃነት በእኩልነት ፍቅር ቁመናል በአንድነት። ክርስቲያን ደግሞ አገዝኩ እኮ የኢትዮጵያ ብሔራዊ መዝሙር እስኪ ዘምሩ። አልጨርሰውም። ጊዜ አምረው እየተጋገዝን ነው። በድምጽ ነው ወይስ ግጥሙ? ያልጨርሰው ሞክረዋል። የሆነ ቀን እዛ ጋር ማታ ላይ 11 ሰዓት ሞክሮ ማለት ነው። ግዴታ ነው። ግን እኔ ስለሆነ ግዴታ እውነት መቻል አለባችሁ። ኧረ እንችላለን። ስለዚህ ዜማው ሲመጣ ነው አብረን የምናስኬደው እንጂ አሁን እዚህ ላይ ብትለኝ ወፍ የለም። ኦኬ መቀስቀሻ ዜማ ያስፈልጋል። አስኪ እግዘኛ አንተና ላስኪ አንዴ ትምህርት ቤት ፈተናውን ጋሽ ንገረኝ። አይደለም በቃ እንዲሁ የዜግነት ክብር ኢትዮጵያችን ጸንቶ የህዝባዊነት ዳር እስከ ዳር በርቱ ለሰላም ለፍትህ ለህዝቦች ነፃነት እኩልነት ቁመናል በአንድነት። በቃ ኖርማል አለ። ቴንክ ዩ። የኢትዮጵያን ብሔራዊ መዝሙር ትዘምርልኛለሽ? እስከ መጨረሻው ብቻ ሰው ኦኬ። የኢትዮጵያ የዜግነት ክብር በኢትዮጵያችን ጸንቶ ያለ ዘመን። እሺ እናንተ ግን ልታዘምሩ ኦኬ። እሺ የምር ሳቄ እየመታኝ ነው። እችላለሁ እኮ ነው ግን እሺ ኦኬ። የዜግነት ክብር በኢትዮጵያችን ጸንቶ ታየ ህዝባዊነት ዳር እስከ ዳር ጸንቶ። የኢትዮጵያ ብሔራዊ መዝሙር ዘምርልኛል። ሙሉን ዜማው ይቅርና ዝም ብዬ እንትን ልበል። ወደ ካሜራ የዜግነት ክብር በኢትዮጵያችን ጸንቶ ታየ ህዝባዊነት ዳር እስከ ዳር በርቶ ለሰላም ለህዝቦች እያለ ቀጥላል። ላይ ምግብ የሚሰራ ግን የማይበላ ምንድን ነው? ምግብ የሚሰራ ግን ሮቦት ሊሆን ይችላል። አይ አይደለም። ግን እሷ ማርታ መጣለች። ግን ያው ስቴጁን እንግዲህ እስኪ ዛፎች ጥሩ ሙከራ ነው። ዛፎች ምን ያመነጭ ይላል? ምን ምግብ ይሰራል? ዛፍ ማንጎ ፍራፍሬ ማንጎም ምግብ ያመርታል፣ ግን ራሱ አይበላውም ነው። ምግብ ይሰራል፣ ኦልሬዲ ያመርተዋል። ምግብ ያበስላል፣ ግን አይበላውም። በዛ መልኩ ተረዱ። በዛ መልኩ ከሆነ እሱ እንዳለው ሮቦት ምግብ የሚሰራ ግን የማይበላ ነገር ምን ይመስልሻል? ምግብ የሚሰራ ግን የማይበላ ሲደጋምልኝ አንዴ። ምግብ የሚሰራ ግን የማይበላ ራሱ አይበላም። ሊሆን ይችላል። እኔ እንጃ ማለት ምግብ ይሰራል ግን አይበላም። ሮቦት ሮቦቶች አይበሉም አይደል? በጣም አሪፍ ሙከራ ነው። ምግብ የሚሰራ ግን የማይበላ ነገር ምንድን ነው? ምግብ የሚሰራ ግን የማይበላ ጉዝ አካል ምግብ ይሰራል ግን የሰራበት ምግብ አይበላውም። አንተ ከባድ ጥያቄ ነው። መጥበሻ፣ ማንኪያ፣ ሰዓቶቹ ከሶስቱ አንዱ ነው። ወይ መጥበሻ፣ ወይ ማንኪያ፣ ወይ ሰዓቱ፣ ወይ ማንደጃው ነው። መልካም ወንድሞቼ ስለነበረን ቆይታ በጣም እናመሰግናለን። የንስር አምባ ሚዲያ ሐሙስ ማታ ላይ ፕሮግራም ይደረጋል። ስለዚህ ጥያቄዎችንም ማየት ትችላላችሁ ማለት ነው። ገብታችሁ ሰብስክራይብ አድርጉ። ስለነበረን ቆይታ ክብር ይስጥልን።
ቴንክ ዩ ብለናል። እሺ አመሰግናለን። ይሄ ንስር አምባ ሚዲያ ነው። ንስር አምባ ሚዲያ ሐሙስ ማታ ይሄ ፕሮግራም ይለቀቃል። እናንተም እየገባችሁ ሳብስክራይብ አድርጉ። መልሳችሁንም ከዛው ላይ ታገኙታላችሁ። ቴንክ ዩ ስለነበረን ቆይታ ክብር ይስጥልን። ኦኬ መልካም። የንስር አምባ ሚዲያ ነው። ንስር አምባ ሚዲያ ሐሙስ ይሄ ፕሮግራም ይለቀቃል። ገብታችሁ ሳብስክራይብ አድርጉ። መልሱንም የዛን ጊዜ ታገኙታላችሁ። በቲክቶክም በዩቲዩብ ስለነበረን ቆይታ በጣም እናመሰግናለን። ክብር ይስጥልን። ገለጾች እናመሰግናለን ስለነበረን ቆይታ በጣም ክብር ይስጥልን። የንስር አምባ ሚዲያ ነው። ሐሙስ ፕሮግራም ይለቀቃል። እየገባችሁ ሳብስክራይብ አድርጉ። በጣም ነው የምናመሰግነው ስለነበረን ቆይታ ክብር ይስጥልን። ንስር አምባ ሚዲያ ነው። ሚዲያችን ያው እየገባች ሳብስክራይብ አድርጊ። ሐሙስ ይሄ ፕሮግራም ይለቀቃል። የሌሎችን ኮሜንትም ያንቺን መልስም ታየዋለሽ። ንስር አምባ ሚዲያ የነበረን ቆይታ ይሄን ይመስል ነበር። እናንተም ጥያቄዎቻችሁን በየግላችሁ ሞክሯቸው። ኮሜንት ሴክሽን ላይ አስቀምጡልን። እስከ ሳምንት መልካም ሳምንት